አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። እናንተ እንዴት ናችሁ? ሁላችሁ ዛሬ ደግሞ ፀሐዩ ምናምን ማሻአላህ በጣም ደስ ይላል። ጠቀምቱ ሁላችሁ ማለት ዝናብ ምናምን እንዲግስግስ ያለ አይደለም፣ ደስ ይላል። ጥቅምት አሁን ጤፉ እየደረሰ ሸተ ምናምኑ ፀሐይ ሲሆን በጣም ደስ አይላችሁ? እና እስኪ አሁን 6 ሰዓት ላይ ነው። ምሳ እንጀራ እየጋገርኩ ነው። ጧት አልጋገርኩም ነበር ልጆችን ትምህርት ቤት ለመሸኘት ወዲያ ወዲህ ሲረፍዱብኝ። ኢንሻአላህ ዛሬ የምሳያችሁ የምነግራችሁ ማለት ነው እንጀራ እንዳይሸብት ምን አይነት ዘዴ ተጠቀምኩ የሚለውን ነው። ኢንሻአላህ መቼም ሁላችሁም ዙሩ ኢንሻአላህ ቢኢዝኒላህ አዘወጀል። አላህ ያለ ቀን ወደ ሀገራችሁ መግባታችሁ አይቀርም ቢኢዝኒላህ። ሁሉም በሰው ሀገር አይቀርም ኢንሻአላህ ቢኢዝኒላህ አዘወጀል። ሀገር ቤት ስገቡ ለአንድ ወር ለሁለት ወር ኧረ ተይው እኔ ነኝ የምጋግረው ምናምን ወይ እናታችሁ ወይ አማታችሁ እንደዛ ልትባሉ ትችላላችሁ። ከዛ በኋላ ከቀንበሩ ራሳችሁ ትገቧታላችሁ ማለት ነው። ሀባይቢ ኢንሻአላህ ለዛ ቀን ያብቃችሁ። ምክንያቱም ሰው በቤቱ ቢለፋ ቢያንስም ቢያርግም ለልጆቹ ለቤቱ መልፋት ደስ እያላችሁ ነው የምንኖሩት። አብሽሩ እላችኋለሁ። እና እንጀራችሁ እንዳይሸብት ምን ማድረግ እንዳለባችሁ ምናልባት የምታውቁ ታውቃላችሁ፣ የማታውቁት ደግሞ እኔም በቅርብ አይቼ መሻአላ ከዛ ወደዚህ በጥሩ ሁኔታ እየተጠቀምኩ ነው ማለት ነው። ሀባይብ መጣሁ። እና ሀባይቢ እንዳይሸብት የሚያደርገው እንዴት መሰላችሁ? እና በመጀመሪያ ሀባይብ ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ምንጊዜም ለምታበረታቱኝ ከልብ እያመሰገንኩኝ እና ምን መሰላችሁ እንዴት መሰላችሁ የምታደርጉት መጀመሪያ አሁን ማለት ነው 3 እንጀራ ከምጣዱ እንዲያወጣችሁት ያኔ 1 2 3 እያላችሁ 3 እንጀራ ሲወጣ መልሳችሁ ያንን 3ቱ እንደተደራረበ እንደዚህ 3ቱ ማለት ነው። ከዛ እንደተደራረበ ወደ ምጣዱ ትመልሱታላችሁ። ከዛ ገጠም ቃ ብሎ እንደመድረቅ ብሎ ደርቆ ማለት በጣም ክር ሳይል ደረቅ ብሎ ይወጣል 3ቱ እንጀራ። ከዛ በላይ እኔ አሁን 3ቱን አድርቄዋለሁ። ከዛ በኋላ እያወጡ መጨመር ነው። ለምን ይህ በተለይ ጤፍ በዛ ብሎ የሚፈጭ እንጀራ ያው አስቸጋሪ ነው፣ ይሸብታል። ያኔ በቃ ዛሬ ነገን ከዋለ እንደዚህ ለነገ ወዲያው ይሸብታል። ስለዚህ ምናልባት ባይበላ እንደገና ደግሞ ካላሲ የቤት ያኔ ምን ነው እንጂ እንጀራውን ብዙም ስለማይደፍሩት ሰው ካልመጣ እንደዛ ነገር ብቻ ከተፈለገበት ሰዓት ድረስ እንዲቆይ ይጠብቀዋል ማለት ነው። ነጭ አይሆንም፣ አይሸብትም። ደረቅ ካለ ከዛ በኋላ ተጋግሮ እንትን ይላል፣ ይቀመጣል ሞሰብ ላይ። 3ቱ እንጀራ የበፊቱ በስር ያለው ይደርቃል። ከዛ በላይ ያለው ከላው ላይ ይደረባል። በቃ ካላስ እስከ 5 ቀን እስከዛ ድረስ ያኔ ምንም ነገር የሚያመጣው ለውጥ የለም። እንደዚሁ እንዲያለ በስነ ስርዓቱ ያልቃል ተበልቶ እላችኋለሁ። እና ይሄ ለእናንተ ይጠቅማል ብዬ አስባለሁኝ። ያው መቼም ዛሬ ከሱ ብኮኑ ነገ የተንጠባጠባችሁ ቢሆን ወደ ሀገራችሁ መግባት አይቀርም ኢንሻአላህ። ለሁላችሁም ወደ ሀገራችሁ ለመግባት አላህ ያብቃችሁ። ሀገራችንን ሰላም አላህ ያድርግልን ኢንሻአላህ። ሁሉም የወጣው ኢጃዛም ስትመጡ ምንም ስትሉ ከይህም ያለ በሰላም የሚቆዩ ሰላም ሲሆን ነው። ለሱብሃነ ወተዓላ ሰላሙን አላህ ያምጣልን ኢንሻአላህ፣ ሰላም ያድርገን። እና ይህንን ይመስላል የዛሬው ቪዲዮ። አበረታቱኝ ሀባዬ። እና ወዶቼ ደግሞ አሁን እንጀራዬን ጋግሬ ጨረስኩኝ አልሐምዱሊላህ። አሁን ደግሞ የበቀሉ እና ትንሽ ነጭ ዱቄት ጨምሬበታለሁ። የሆነ በስሱ አድርጌ ላደርቅ ነው ማለት ነው። ምክንያቱም ልጆች ሲገቡ ሲወጡ እንደዚህ ቆርጣም እያደረጉ እንትን ይላሉ፣ ውሃ ይጠጣሉ እላችኋለሁ። እና ኢንሻአላህ አሁን እንጀራውን ጋግሬ ጨረስኩኝ። ምጣዱም ሰምቶ እንዳይቀር መጨረሻ ላይ እንደዚህ አይነት ግድ ነው ማለት ነው ሀባይብ።
እንግዲህ እንደዚህ አድርጌዋለሁኝ ይኸውላችሁ። ከዛ መጨረሻ ላይ ያነድበታለሁ፣ በደንብ አድርጌ ያነድበታለሁ። ምክንያቱም ስማቱ ቀርቦታል። አሁን እንትን ስለው ብዙም አይደለም ስማቱና ኢንሻአላህ አሁን አነድበታለሁ። ቆንጆ ሆኖ ቡኒ ሆኖ ይወጣል። ድርቅ ሲል ልጆቹ ይቆረጥሙታል ማለት ነው። ምን ልጆቹ ብቻ እኛም ማለት ነው። ለእናንተ አይለይላችሁም እንጂ ስሜን ጽፌበታለሁ። ያው ግን በሩቅ አይለይም። ያኔ እንደዚህ ቀጣን ስላለ ሀረካት ምናምን እንደዚህ ለመስራት ይመቻል። ቀጣን ስላለ ሊጡ ኢንሻአላህ አሁን ገጥሜዋለሁ። ሲበስል ደግሞ ኢንሻአላህ አሳያችኋለሁ። ያው አሁን እንግዲህ ጨራረስኩኝ። መንዙሬንም አጣጠብኩ። ይሄንም እንትን ያልኩበት ሲጋግር ያረፈድኩበትን እየጠረኩ ነው ማለት ነው። ልጨርስና ላውጣና ጨራርሼ ይሄን አነሳለሁ ቆሻሻው። ምክንያቱም በአገሬው በምኑ ስለሆነ የምንጋግረው እኛ ይህም የምጋግረው እንደዚሁም የሰፈሩ ከዚህም ርክጋሽ ጭስ ቤት ኩሽናው መቆሸሽ አይቀርም። ስለዚህ አሁን መጨረሻ ላይ ጨርስስ እንዲያረኩት ጠራርጋለሁ ማለት ነው። እቺ ማሰሻ ያሳያችኋት የኔ ምጣድ የሚወደው የኑግ ማሰሻ ነው እና እንዲሁ ቅጥቅጥ ምናምን ካለ ብፈልጉ በመፍጫ ብፈልጉ በሙቀጫ ቅርቅርቅ ይኸው ቅጥቅጥ ይላል። አለቀ። ለሁል ጊዜ ይሆናል ማለት ነው። አንዳንዶቹ በዚህ በሽሮ በዘይት ምናምን እንትን የሚሉ የኔ ግን የኔ ምጣድ ኑግ ነው የሚወደው እንጂ ሌላ ነገር አይወድም እላችኋለሁ። እየጨራረስኩ ነው እንግዲህ ኢንሻአላህ ቂጣውን መውጣት ነው የቀረኝ። እንግዲህ የወላችሁ ትንሽ ተረቅሏል ማለት ረስቸው እቃ እያጠብኩ ነበር እና ረስቸው ትንሽ ቀዲዴ ማለት ባህሪ አምጥቷል ማለት ነው። እና ይህንን ይመስላል ሀባይቢ። አበረታቱኝ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለስፋን ተላገራችን ሰላም አድርጉት። በሰላም እንገናኛለን ያድርገን እላችኋለሁ። አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።